የዘንድሮ ተመራቂ ተመልከቱልኝ። ሴቶች ነን ካጫጭሮ እንደ ፍቅር ጥያቄ አንቀበልም። እናታቸውን ልባላቸው አደም የሚባል የወንዶች የወሊድ መቆጣጠሪያ ገበያ ላይ ሊሆን ነው። ብዙ ሰው አንደርስታንድ ስለማያደርገው መጽሐፍ ቅዱስ ሲጻፍ ሰው እንዳይገባው ተደርጎ ስለተጻፈ አይ ቲንክ ቻይናዊውን ኮንቨርት አድርገው ሀበሻ አደረጉላችሁ። በዛሬ ቪዲዮአችን ስንመለስ ፈታዘና የሚያደርጉ ቪዲዮዎች በአግባቡ እናያለን። ከእናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ ነው። ፈታ ማለት ለሚፈልጉ ሰዎች ቪዲዮ ሼር አድርጉላቸው። ወደ ቪዲዮ ሴቶች ነን ካጫጭሮ እንደ ፍቅር ጥያቄ አንቀበልም። እናንተ ዳማስ ጎማውላ ሴቶች ነን መኪና የሌለው ወንድ አይመቸንም። እጃቺ ሴቶች ነን በጤነን ወንዱ በቀላሉ ያሻንልም። በአሁን ጊዜ ሴቶች ነን እንደ ወንዶች በየሰፈሩ ችካንዝም። ሴቶች ነን ያፈቀርነው ሁሉ አንሰጥም። ኧረ እባክሽ መኪና የሌለው ወንድ አይመች። በዚህ ኑሮ ውድነትና በዚህ አሁን ባለንበት የጦርነት ሁኔታ አይደለም መኪና ያለው ደናግር ያለው ሰው ካገኘሽ ተሙ ምን አለበይ። ደግሞ ከየት ነው የሰበሰባችሁ? በቃ ሁላችሁም ፍላጎት አንድ ነው ማለት ነው። ወንድ ላይ ነው ፊት ማለት በዚህ እድሜ ደግሞ ምንድነው የምትመስሉት? ዝንቅ ፊት። ኧረ ለወንድ ተጠግተዋል እኮ ምንም ሴት አይመስሉም። ባካችሁ ገረሱን አገኘሁት እኮ አይተዋል። እንኳን ያለው ያልተናገረው ነው። የዘንድሮ ተመራቂ ተመልከቱልኝ። አንደኛ እኔ እንደው መጀመሪያ መሰለኝ ተመርቆ ስራ እንደማያገኝ ሲያቅ የሚጮህ መስሎኝ ነበር። ለካ ኋላ ላይ ቤተሰብ ብር እንደማይልክ ትዝ ሲለው ነው። ኃላፊነቱ ወደሱ እንደሚዞር ስላወቀ ቤተሰብ ከዚህ በኋላ ገንዘብ አይልክም እንዴ። አስተምሮ እስክታገባ ድረስ ገንዘብ ይላክ እንዴ? ተፍ በሎተ ተረግመህ ትምህርት ቤት ትገባና እንደ በድንገት እንዲህ ስትመረቅ የምታሳየው እንትን እንደዚህ ነው። ኋላ ላይ ኃላፊነት ላለመውሰድ ወተህ ተፍ ማለት አለብህ ብሮ። እኛ የበላናትን ደቼ መብላት አንቺ እየበላሻት ነው። ኦልሬዲ እየበላሽ እኛ እየበላነው ነው። ማን ብላት? አዎ መብላት አለብህ። የሚገርመው ደግሞ ማንም እንብላ ይልም ደቼ ሲበላ በግል ነው የሚበላው። ራጅ ጨምረሻል፣ ደሞዝ ተጨምሯል። በቃ አታልቅስ። በቃ ወደ ሰር እዚህ ለኛል። የዛሬ 2 ዓመት በጣም ችግሩኝ ኢቭን የባጃጅ እንኳን አጥቼ ፌሎ ፕሮግራም ቀጣ ነበር። እግዚአብሔር ምን ይሰማል? እግዚአብሔር ይመስገን ዛሬ ችግሩን ለብጆ በእግሬ ነው መመላለስ። የትራንስፖርት ሰጠኝ ወይ መኪና ሰጠኝ ይጠብቃለሁ። እግዚአብሔር ሲሰጥ መጀመሪያ የሚያደርገው ምን መሰላችሁ? ችግሩን እንድንለምደው ነው የሚያደርገው። በነገራችን ላይ ከዚህ ቪዲዮ ብዙ ነገር ነው የምንማረው። ጸሎት አድርገን ነገሮችን ፈጣሪ ዝም ካለን ምን እየሆነ መሰላችሁ? እንድንላመደው ለብዙ ጊዜ የሚቆይ ነገር ስለሆነ ልመዱት ስለሆነ መልመድ አለብን ማለት ነው። ትችላለህ። አማረንስ ምን እናመጣለን እንዴ? ምን እንጨምራለን? ነገር እኮ ላለው ይጨመርለታል ነው። ምትስቅ ከሆነ ሳቅ ይጨመርልሃል። ምታለቅስ ከሆነ ለቅሶ ነው የሚጨመርልህ። ለዛ ነው ሁሌም አመስጋኝ እንሁን። ለፈጣሪ ቅሬታ ከማቅረብ ይልቅ ማመስገን አይሻልም? አዎ ወደው እኮ አይደለም የኔ ቤተሰቦች ተመስገን ብለው ስም ያወጡልኝ። አመሰገኑ። የመጀመሪያ ወንድ ወለዱና ከዛ በኋላ 3 ደገሙ። 8 ሆነን አጠቃላይ 8 ጥርስ። አቤት ፋዘር አንዳንዴ ሳይ እደብረዋለሁ መሰለኝ። ዝም ብሎ መጥቶ ይከትልኛል። ምን ነው እለዋለሁ። እንደው ስደብ ቻይናዊውን ኮንቨርት አድርገው ሀበሻ አደረጉላችሁ። በምን ተግባብቶ ነው? ጭራሽ መንገድ ሊሰራ የመጣውን ቻይና ተጨቃጫቂ ያርጋችሁት። እንደ በርጣሎሽ ወገቡን ይዘው እንዲጨቃጨቅ አደረጋችሁ። እኛም አናስለምደው ነገር የለም። እንኳን ሰው ወፍና ልምዳለን የሚባለው እኮ
በዚህ እኮ ነው ቻይናን ኮንቨርት አድርጋችሁ አበሻ ለዛው ተናጋሪ ተጨቃጫቂ ቻይናውን እንዳስተማራችሁት እናንተ መልካሙን ለምን ከነሱ አትወስዱ? ብልጥ መሆን እኮ ነው። መንገድ መስራቱን ኤሌክትሮኒክስ ነገር ላይ ምጡቅነታቸውን ችሎታቸውን ለስራ ያላቸውን ፍቅር ለባህላቸው ያላቸውን ፍቅር ጥሩ ነገሩ ከላይ ቀሰም እያደረጋችሁ ዕውቀቱን መጥፎውን ነገር እናንተም እንደምትወስዱት ሁሉ አሜቷን ጭቅጭቋን ክፉ ነገሯን አጻርጉና መሽቆቅ ቡጨቃ የቆቅን ባህሪ ኬስ ነው ቆቅ ማለት ብለን መጽሐፍ ቅዱስ በራሱ ሚስትሪ ስለሆነና ብዙ ሰው አንደርስታንድ ስለማያደርገው መጽሐፍ ቅዱስ ሲጻፍ ሰው እንዳይገባው ተደርጎ ስለተጻፈ አይ ቲንክ ሶ ኦፕስ አወቅሽ ሲሏት ኤሊትና ሌጅስ ዳንጀረስ ስለኔ ነበረ ጣጣዬ እውነቷን ነው ለካ እንደዚህ አይነት ሁለት ገጽ ያነበበ ሞቶ ነው እዚች ጋር ኩበቱን አለ የሚያደርግብን ነከነ ጎዳ እዚህ ጋር ፍጭጭ ማለት አይቀርም ነይ ዘብሊው ገና አንደኛ ክፍል ሳትገቢ ፖርን ማየት የጀመርሽ ሴትዮ ለነገሩ አራስ ቤት ከአራስ ቤት ነው የጀመርሽው ገና ብዙ ታወሪያለሽ ምን ነው ይሄን ያህል ዕውቀት ዘልቆኛል ሰለብረ ሜጋኔ ያለው ቂጤን ቅመሩኝ ጸጉሬን ቆንኑኛል ሽሳ ብለሽ ከማይነካው ጋር ኧረ ተይ በሰማይም በመድርም ሲወራ አታርጊብን እባካችሁ ሶሻል ሚዲያ ላይ የምታወጡን ሰው እንኳን ለዩ ምን ይጠቅመናል ለዚህ ወሬ ብላ የፖርኑ ሳይገርመን ጭራሽ መጽሐፍ ቅዱስ ላይ ኧረ እባክሽ አታነካኪን በዚህ በኩል ኑሮ ውድነቱ እኛን ጥውልግ አድርጎን ወደ ሶሻል ሚዲያ ለመዝናናት ስንገባ ጭራሽ እንደዚህ ቀጮ ሆነ ንግግራችሁ አውጥታችሁ ሶሻል ሚዲያ ላይ ኧረ ቤተሰብሽ እሺ ስር እየገባችሁ ቆንጥጡ ለማንኛውም ፖድካስት የምሰሩ ሰዎች ትንሹ ቀጣለ የተደረገባቸው ሰዎችን ብታቀርቡ መልካም ነው ነከነጎዳ ዝም ካልናችሁ አራስ ቤት ያለ ልጅ ከጡት ነጥቃችሁ ኢንተርቪው ማድረጋችሁ አይቀርም በዚሁ ከቀጠላችሁ በርቱ ለቤቱ አዲስ ከሆናችሁ ፎሎ ላይክ ሼር ኮፒ ሊንክ መደረጉ እንዳይረሳ ቴንክ ዩ አደም የሚባል የወንዶች የወሊድ መቆጣጠሪያ ገበያ ላይ ሊውል ነው። በጣም ደስ የሚል ዜና ነው። ከሌሎች እስከዛሬ ከነበሩት ለየት የሚያደርገው ምንድነው? ይሄ ነን ሆርሞናል ነው። ሲደረግም ደግሞ አንስቲጃ ተደርጎበት ስለሆነ በጣም በቃ ምንም ፔንለስ የሆነ ነገር ነው እና ገበያ ላይ ውሎ በቃ በደንብ ተቀባይነት ያገኛል ተብሎ ይጠበቃልና ባስ ዲፍረንስ የሚባል ቦታ ላይ አለ እሱ ጋር እንዳያርፍ ስፐርሙ የማድረግ ስራ ነው የሚሰራውና በቃ በጣም ኢፌክቲቭ ነው ከ99 እስከ 100% ሙሉ ለሙሉ ይሰራል ተብሎ ነው የሚጠበቀው ስለዚህ በቃ ገበያው ማይቀበልበት ምንም ምክንያት አይኖርም ማለት ነው ትንሽ ግን ከሴቶች ጋር በሳጨ ነገር አለ ምን መሰላችሁ ማንኛውም የወሊድ መቆጣጠሪያ ሴት ላይ ሲደረግ ሆርሞን አላቸው አብዛኞቹ ሆርሞናል ካልሆነ ደግሞ ሲገባም ሲወጣም በጣም ፔንፉል ነውና የወንዶች ሲሆን ግን ፔንለስ ነው አንስቲጃ ተደርጎላቸው ነው የሚደረገው ከእንደገና ደግሞ ሆርሞናል አይደለም ታውቃላችሁ ሴት ላይ ያው ፍራል ማዲያት ያወጣል ሙዲ ያደርጋል ምናምንና በጣም ብዙ ሴት በቃ አይደለ ለነሱ ሲሆን እንዲ ነው እያለ ነው ግን አስቡት ልክ ይሄ ተሰጥቶ ማንኛውም ኮንትራሴፕቲቭ እዚህ ጋር የሚቀበሩ ማንኛውም ተሰጥቶ ልክ ሴት ሙዲ እንደሚሆነው ወንዶች ሙዲ ቢሆኑ አይ ቲንክ ህይወት ሞር ከባድ ምን ይመስለኛል what do you guys think አንቺ ስሚ እኔ የንጉሴ ልጅ ነኝ በትረመኮንን ዲጂኖዬን አሳልፌ ለዶክተር ሰጥቼ ሲጠረቁሱ ሲበሱት እያየው ዝም ብል አይኔ እያየ ስውር ጠቅጠቅ ሲሰፉት ማየው አው ስሚ አልተዋወቅንም ማለት ነው ምንም ቢሆን እኮ ኢትዮጵያዊ ነኝ እኔ ጉዳዩ ከዚህ በፊት እንግዲህ አቅርቤላችኋለሁ አደም ይሁን ተሰማ ይሁን ማን ይሁን እንደሆነ አላውቅም ነበር እንደው ስትናገሪ እኮ እንደው የሆነ ግኝቱን አንቺ ያገኘሽ ፍንድቅድቅ ብለሽ ነው ቤተሰቦች አጠር ያለሽ ምክር ልምከራችሁ ይሄ ሁሉ የሚደረገው የመጽሐፍ ቅዱስን ቃል ብዙ ተባዙ ምድሪቷን ሙሏት የሚለውን ከቶፍ ለማድረግ ነው ዝም ብላችሁ ውለዱ በየቦታው ይወለድ ብዬ አይደለም አለ ብላችሁ ደግሞ ማኖ እንዳትነቁ ተናግሬያለሁ ዋለ ክርስትና አባት እንዳታረጉ አሁን ትንሽ ቆይታችሁ የወንዶች ሞዴል ልታመጡ አረ ጀግና ነው ግን anyway በቀጣይ ባበደ ቪዲዮዎች እንገናኛለን ሐሳባችሁን ተመቻቹን ቪዲዮ ኮሜንት ላይ አስቀምጡልኝ ቪዲዮ ላይ ከሰልካራችሁ ላይክ እያረጋችሁ ለደበራችሁ ፈታዛና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላችሁ ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን እስከዛ ድረስ ፒስ